እስኪ ተዋት ለኔ ትኑር በደና መካኒክ ነኝ አልክም ዱርዬ ዴባ ምን ይመስላል ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ዴባ ያለመቼም ያንተ ነገር ለኔ አሁን ላይ ትልቁ ምክር ልጆቻችሁ ፊት የምታወሩት የምትናገሩት የምታረጉትና ነገሮች ቆይ ከመጀመሩ ነው የቤት ሰራተኞችን አጋዥ ብለን መጥራት የጀመርነውና ከሰው ጋር ተከራክሬ ነው ምን ማለት ነው ላንተ ለምን አላሳርፍም እንዴ ነው አንተ ስራ እየሰራህ ከሆነ አንተ አሁን የቀን ሰራተኛ ቀጠርክ እንበል ያገዛህ ነው ሌላ ቦታ ትሂድ የቤት ሰራተኛ ላይ እናውራ ወይ የቤት ሰራተኛው ላይ እናውራ እኔ ጠየቅኩን ንገረኝ እኔ ያልኩን መጀመሪያ ሰማኝ እዚህ አጋዥ ማሳረፍም ጭምር ነው ቆይ አጋዥ ሌላ ስራ እንድትሰራ ትሆናለህ ነው አንተ ዱርዬ ነው ወይ ደግሞ ሱሰኛ ነው ምናምን በሚል በቃ ካታጎራይዝ ምን እናረጋቸው ቅርበለኛ ሲንዬ አይ ዳዩ ነው ደንት እስኪ ተዋት ለኔ ትኑር በደና አትረብሿ ሰላም አላትና ምን ያደርጋል ፍቅር ማበላሽት አታውሩልኝ እኔ አልወድም ውሸት አታውቋትም እንዴ ናት አትበሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ደህና ግቡ ወደየቤታችሁ እባካችሁ በደስታችን ብርሃን ያልተከፋ የለም የቀናው ይጎብጣል እንደዚህ ናት ዓለም አታውሩልኝ ለኔ እንዲህ ናት ብላችሁ ጆሮዬም ላይ ሰማ ልቤም ላይ አምናችሁ በዚች ዓለም ስትኖር ከኔ ጋራ አልፈልግም እንዲያያት መከራ አውቃታለሁ ከማንም የላቀ አታውሩልኝ አለቀ ደቀቀ ወይ ድምጽ ቆንጆ ነው እንግዲህ ምናልባት ስቱዲዮ ውስጥም ሆኖ ደግሞ እንደዚህ የበለጠ በደንብ ድምጹን ሊያወጣ የሚችልበት ቦታ ቢሆን አሪፍ ይሆን ነበር በመሰረታዊነት ግን ድምጹ በጣም ደስ ይላል ቆንጆ ነው አሪፍ ድምጽ ነው ቆንጆ እንትን ከለር ያለው አንደኛ ዘፋኝ ነው ከዛ እሱ ደግሞ ቤቴ ተከራየው በ5000 ብር ነው 6 ልጆች አሉት ደሞዙ 1000 ነው ከኢትዮጵያ ሕዝብ በላይ አስማተኛ ማን ነው አና ትርኮ ነው አራት ሳቁ ያ ማለት ያረሩ መሳቅ ነው ምንድነው ማሽላ ያረረ ይስቃል እንደሰጽናል እኮ ግን እንደ ጸጋውን አታይም በእግዚአብሔር እውነት በጣም ብዙ ሰው በልቶ ያድራል በልቶ ማለት እግዚአብሔር እውነት ነው የከፈተውን ጉሮሮ ሳይዘጋ ያድርም የሚለው ነገር የእውነት ነው ማለት ሁሉም ሰው ይጥገብም ይነስም የተመጣጠነ ነገር ምናምን የሚለውን ተታችሁት ባለው ግን በልቶ ያድራል መሸርባሸር ምንም ይሁን ብቻ ግን ሆዱን ትንሽም ቢሆን ዘጋ አድርጎ ይተኛል እውነት እና ይሄማ ካስማት በላይ ነው እንጂ ትልቁ ነገር ነው አሁን የሚገርመኝ ሂሳብ ለመስራት ሞክርና በወር ምን አገኘው ምን ያህል አወጣው የሚለው በቃ ያቀሰኛል ታውቃለህ በቃ እንደው በረከቱን አስቦ መቀጠል ይችላል ማለት ሚያዙ ምናምን ጥሩ ነው ሊጠቅም ይችላል ወጣትህን ለማወቅ ምናምን አረተው ፈጽሞ ከዘመን ጋር ፈጽሞ አራኒም ካንታል ስማማ የሆነ ነገር አውጥተን ድምጽ ካጠፋ እየጨመረው ነው ገቢና ወጪ ላይ ማለት ነውና ያቀዋል ኢንፋክት ለዛ ሊጠቅም ይችላል እኔ ግን በቃ አንዳንዴ እንደዚህ ይገባል እንደዚህ ይወጣል
ብቻ ኪነ ጥበቡን አስቡ ዝም ማለት ይሻላል። እንዴት ነው እናንተስ? ልክ አይደለም። ህይወታችሁንማ በስሌት ነው መኖር ያለባችሁ እንጂ በላችሁ ዘመን ይግድ ይልህ። እሺ እንደተመቻችሁ እንዳዋጣችሁ። እሺ አልከ ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ። ይሄ መኪና ማይስተሳር ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከ ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ዴባ ሄሎ ሄሎ ምን ነው የምትለኝ ነኝ? እስቲ ንገረኝ። ምን መሰለኝ ነኝ? ምንድነው? መጀመሪያም እኮ ለለምን እኮ አይደለም ላግዝ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሞያ ያለውም ዱርዬ አለ። ኮንቲኒቲ ባለሙያ መሆን ችግር ያሲ ነው። እስቲ ንገሪን። አይ በሚሄዱበት ሰዓት መኪናው የለም። ቅርበለኛ ሲንዬ አይ ዳዩን ወደ እንትና እንሰደው። አይ ቁም ነገሩ ላይ ማተኮር ይችላል። ነው አይ ልክ ነው እሱ ቁም ነገር ስራው እኮ ነው። አይ ገባኛ። ግን ቁም ነገሩ ላይ ያው ያስተላልፈው ነገር አሪፍ ነው ምናምን ብለን ከዛ ኮንቲኒቲው ላይ እኔ አሁን ላይት ምናምን ደግሞ ያሳስበኛል። የካሜራ አንግል ምናምን ግን እሱ አይደለም ዋናው ቁም ነገሩ ላይ ብናተኩር በሚል ነው። ዞሮ አሁን እንዲህ ምን ያያቸዋለሁ ባላቸው ፊዚካል አፒራንስ ምናምን አይደል ይሄ ዱርዬ ነው ወይ ደግሞ ሱሰኛ ነው ምናምን በሚል በቃ ካታጎራይዝ ምን እናረጋቸዋለሁ የሆነ ቦታ ምን ሰጣቸው ሰዎችና ያንዳንዱ ሰው ማን በምን ውስጥ እንደገባ ውስጡ ደግሞ ምን እንዳለ እንደዚህ አይታወቅምና ከመናገር በፊት እርምጃ ከመውሰድ በፊት እንደዚህ ጥንቃቄ ማድረግ ጥሩ ነው። የሆነ ጊዜ ላይ ልጆች ሆነ እናትም አባትም የሌላት ልጅ አለች እና የሆነ ጥፋት ጠፋና እሷ ላይ ነው ሁሉም ሰው የደመደሙ እሷ ናት ተብሎና ያጠፋችው ልጅ እናት ለምንድን ነው እሷ ላይ ያተኮራችሁት ሁላችሁ? እሷ እናት ስለሌላት አባት ስለሌላት ምናምን ብላ ተናገረችና ፋይናሊ ራሷ ፋይንድ አውት አደረገችው ያን ችግር ስታገኘው ያንን ጥፋት ያጠፋችው የገዛ ልጇ ናት። ይሄው እናንተ ሁላችሁም የወቀሳችሁት እሷን ነው። አጥፍታ ግን የተገኘችው የኔው ልጅ ናት እና እሷ የሚናገርላት ስለሌለ ነው ምናምን ብላ እና አንዳንዴ እውነት እያላቸው ባሉበት ሁኔታ ብቻ ዝም የሚሉ ሰዎች አሉ እና ጥንቃቄ ማድረግ ጥሩ ነው። እንዳንጎዳ ማለት ያለ ጥፋቱ ጥፋት እንዳንሰጥ ለሰው ማስተዋል ጥሩ ነው። ያሲኖ አልተቻለም። አዎ በደንብ ምን ብለህ ነበር በጅምሮ እስከስታውሰኝ ቃሉ ተረሳ ሆይ የልብህን ስታደርሰው ይገርመኛል ይደንቀኛል መቼም ያንተ ነገር በልሆድ ይፍጀው ይብሰል ተከዳድኖ አይነገር ይበጀኛል ይጠቅመኛል ብዬ ያመንኩት ሰው ግር ይለኛል ውሎ እያደረ ክሩን ሲበጥሰው ቢበዛብኝ ቢጎዳ ውሎ አድሮ ቢቸግረኝ ሰው ተውኩኝ
በበደሉ ደጋግሞ ያጠቃኝ ቢጎዳኝ ነው ሰው ማመን የበቃኝ የልቤ ዘርዝሬ መናገር አልሻ እንግዲህ ላዘኔ የለኝ መረሻ መወሻ ተው ሆዴ አንተ መቻልህን አትርሳ ካልተውከው በደልን አያልክም ብናገር ባወሳ አይዟችሁ አዘፋኙን አላውቅም ዛሬ ገና ነው የሰማሁት መልእክቱ በጣም እንትን ነው መልእክቱ ቆንጆ ነው ዘፋፈኑ ቆንጆ እንቅልፌ ግን ይመጣል ቆንጆ ድምጽ ነው ያለው በጣም እሺ እንቀጥል ገባ ለኔ አሁን ላይ ትልቁ ምክር ልጆቻችሁ ፊት የምታወሩትን የምትናገሩትን የምታረጉትን ነገሮች ተቆጠቡ because ልጅ አያውቅምና አይሰማም ብላችሁ ስትጣሉ ስለ ሰው ስታወሩ ስለ whatever negativity that you put out there in between yourselves that's going to somewhat impact that child 100% I believe የዚህ ሰውዬ እንትን ቃለ ምልልስ በጣም ነው ብዙ ነገር ነው የሚያስተምረው እቺ ትንሽ ተቆርጣ ስለነበር ነው ግን በዚህች እንኳን ያስተላልፋት መልእክት በጣም ትልቅ መልእክት ነው ልጅ ፊት ምናወራው ምናደርገው በተለይ አሁን ላይ ደግሞ ያሉ ልጆች በጣም ፈጣን ናቸው እውነቴን ነው አሁን ያሉት ልጆች በጣም ፈጣን ናቸው ያወራሃውንም ያደረከውንም ነገር ልቅምቅም አድርገው ይይዙታል እና ጥንቃቄ ያስፈልጋል ልጅ ፊት የሚወራው ነገር ከጽንስ ጀምሮ ነው እኮ የሚባለው አሁን የሴንሰሪ ኦርጋን የሚሰራው ከ3 ወር በኋላ ነው ከርግዝና ካረገዘችበት አንዲት እናት ከ3 ወር በኋላ ከሴንሰሪ ኦርጋኑ ተሰርቶ ምናምን እንደዚህ ትንሹ ህፃን አለ በቃ ሁሉ ነገሩ ተሰርቶ ግን ትንንሽ ሆኖ አለ አሁን ያደምጣሉ ይባላል እንደውም ለስለስ ያሉ ሙዚቃዎች ክፈቱላቸው ባል ወይም አባት የሚወለደው ልጅ አባት የሚያወራው ነገር የሚያስተላልፈው ኢነርጂ ምን አይነት ነው ፖዚቲቭ ነው ወይ በእናትና በአባት መካከል ራሱ ጥሩ ቀረቤት አለ ወይ ይሄ ራሱ እንትን ያደርጋል ከዛ ተወልዶ ደግሞ በደንብ ነገሮችን የበለጠ ደግሞ ማስተዋል በሚችልበት ጊዜ አይሰማንም ይያል ልጅ እኮ ይሰማል አንዴ በደንብ እንቅስቃሴም ላይ ቢሆን ምናም ቢሆን የሰብኮንሺየስ ማይንድ እንደምንለው ይሄ አላዋቂው በተለምዶ አላዋቂው ብለን የምንጠራው አይምሮ ክፍል ውስጥ ሄዶ እዛው ይቀመጣል የሆነ ቀን ነው የሚወጣው በደንብ አሁን ያጻል ልጅ እኔ ቆሻሻ ነኝ ምናምን ያለው ቅድም የሰራ ነው ቪዲዮ ልክ እንደዛ አይነት መጀመሪያ የነበረ መረጃ ነው ያ ነው ወጥቶ እንደዚህ ነገር የሚያደርገውና እኔ ሰፋር ገን ብናየው አሁን ላሉ መጎዳዳቶቻችን መጠፋፋቶቻችን እንደዚህ ወላጆች በአንድ ወቅት አሁን ይሄንን ጥፋት ለሚያደርሱት ሰዎች ወይ እየሰሙ አውቆትም ሊሆን ይችላል ላያውቁ ይችላል እገሌ እንዲያርጎኛል አሁን በጎረቤት ደረጃ እገሌ እኔ እንደዚህ አርጎኝ እንዲከሶኝ እንዲወጥቼ ገብቼ በሱ ምክንያት ይሄን መከራ አይቷል አባታችሁ እና እየተባሉ የሚያድጉ ልጆች በኋላ ምንድነው የሚሆኑት በቀለኛ ለዛ ዝግጅት ነው የሚያደርጉትና በምንም ነገር ልጆችን ስናወራም መጠንቀቅ ለአይምሮአቸውም ጥበቃ ማድረግ ከዛም በኋላ ደግሞ የሆነ እንኳን ጥፋት የመሰለን ነገር ቢኖር በወቅቱ በልጅነቱ በእድሜው ልክ ትርጉም እንዲሰጠው አድርጎ ትክክለኛውን ነገር ማስረዳት ቅድም እኮ እንደዚህ ያወራ ነው ያልነው በእኛ እድሜ ክልል እንደዚህ ማውራት ስለነበረብን ነው ላንተ ግን ይሄ ነገር አይጠቅምህም ብሎ በተቻለ መጠን እዛው ማስረዳት ቢቻል ጥሩ ነው በደንብ ቆይ ከመጀመሩ ነው የቤት ሰራተኞችን አጋዥ ብለን መጥራት የጀመርነውና ከሰው ጋር ተከራክሬ ነው የቤት ሰራተኞች አሁን ላይ አጋዥ እየተባሉ ነው የሚጠሩት ወይ አጋዥ ምናምን ነው የሚባሉትና ምን ማለት ነው አጋዥ ማለት አንቺ ሜንታ ቤት ታስተካኪ እሷ ሳሎን ታስተካክላለች አንቺ ወጥ ሰሪ እሷ ዕቃ ታጥባለች ተጋግዛችሁ ነው የምትኖሩት ነገር ነው አይደል ካልሆነ ግን ከጧት እስከ ማታ ድረስ ሙሉ የቤቱን ስራ ጥንቅቅ አርጋ የምትሰራ ከሆነና አንቺን ብርሽን አውጥተሽ ጥንቅቅ አርጋሽ የምትከፊ ከሆነ ይሄ ሰራተኛ ነች የቤት ሰራተኛ አይደል የመንግስት ሰራተኛ አለ የቢሮ ሰራተኛ አለ የኤርፖርት ሰራተኛ አለ ምናምን የኮንስትራክሽን ሰራተኛ
እንዴት ነው ሰራተኛ መሆን የሚያሰድበው? የቤት ሰራተኛ ቤት ውስጥ የምትሰራ በሙያዋና በጉልበቷ ተማምና ተቀጥራ ገብታ ለምታሰጠው ሙያና ጉልበቷን ለምታፈሰው ብር እየተከፈለት የምትሰራ ሰራተኛ ነች። እና የሆነ በቃ ይሄ ናይስ ወይ ዘመናዊ ለመምሰል አጋዥ ለምሳሌ አሁን እኔ ድግስ ቢኖረኝ ድግስ ላይ ጓደኞቼ ኑ አግዙኝ ብዬ ብጠራቸው ነው ዲኮሩን ምግቡን ምናምን ተጋግዘን ብንሰራ በዛ ቀን ጓደኞቼ አጋዦቼ ነበሩ ነው። አይ ግን ብሬን አፍስሼ ዲኮር የሚሰራ ወጥ የሚሰራ ኬተሪንግ የሚሰራ ምናምን ቀጥሬ ካሰራሁ ግን ሰራተኛ ቀጥሬ አሰራው ነው የሚባለው አይደል? ምን ማለት ነው? ቆይ ህግ የሚለው ራሱ ምንድነው? የአሰሪና ሰራተኛ ህግ ነው እንጂ የአጋዥና ታጋዥ ህግ ነው? ላይክ በልባችሁ በጣም እንደምታግዛችሁ ካሰባችሁ ለምን እናንተ ቀን ስትሰሩ ከዛ ማታ ስትመጡ እሷ ለምን እንድትማር ከልጆቻችሁ እኩል እንድትበላ ምናምን ፊውቸር እንዲኖራት ምናምን ለምን አታግዟትም? መተጋገዝ ሁለቱም ጋር ነው። ስለዚህ ለምን እንደዛ አታግዟትም? ላይክ እኔ በጣም ንገረመኝ እና እኔ የቤት ሰራተኛ ብዬ መናገሬ እንደ ክፉ ሰው ነው የታየሁትኝና ይሄ በጣም የሚያኮራ ነገር ነው። ቤት ውስጥ የምትሰራ ሰራተኛ ነች። በቃ ሰርታ በጉልበቷ ገለዋን አልሸጠች፣ እዛ አልሸጠች። እኔ ያበድኩ ነው እንዴ? ናለበድሽ መረ መቼ ነው ግን አጋዥ ማለት የተጀመረው? አንቺንም ቲክቶክ ላይ አጋዥ እስቲ ይሰማል እንዴ? ይሰድቡኛል። ኦኬ ይሰድቡኛል፣ ግን እኔም ተናግሬያለሁ ለሰዓት ላይ። ግን ሰው የሆነ ቃላቶችህን እንትን ይሉታል ከሆነ ነገር ጋር ብቻ ያያይዙታል። ንቀ ምናምን ነው የሚመስለው። እነሱ ባወጡት ቃል መሰረት እንድትራመድ ይፈልጋሉ። የሶሻል ሚዲያ ሰው ደግሞ ስትሆን ከተቻለ አለማውራት ስለነሱ ድንገት የሆነ ነገር አጋጥሞ ማውራት ካለብህ ግን አብዛኛው ሰው የተስማማበትን ቃል ትጠቀማለህ። ሰውየው እነዛ ሰዎች ገብቷቸው ልክ እንዳልሆነ ገብቷቸው እስኪመለሱ ቀልባቸው እስኪመለስ ድረስ እንጂ እውነት ነው። በአጋዥና በሰራተኛ ማለት በጣም ልዩነት አለ። እኔ ቤት ውስጥ የምታግዘኝ ልጅ አሁን የምታግዘኛል ሰርታ ነው እንጂ የምትኖረው ያገዘችኝ አይደለም። አሁን ጠዋት 2 ሰዓት ልጅ ትቼባት ወጣለሁ። ልጁን ይዛ ልብስ ታጥባለች፣ ልጁን ይዛ ዕቃ ታጥባለች፣ ልጁን ይዛ ቤት በቃ ከልጅ ጋር ደግሞ አስበው እንግዲህ እቺ ሴትዮ ሰራተኛ እንጂ አጋዥ ልትባል አትችልም። ግን ያገዘች አይደል? እየሰራች ነው እንጂ ሰራተኛ ነች እኮ ነው። አጋዥነት እኮ ማለት አንተም ሚና አለህ ማለት ነው። እና የለህም ቤት ውስጥ ሚና የለህም ኖ። አሁን ለምሳሌ ሙሉውን ለምሳሌ ሰራተኛ ከቀጠርክ በኋላ የምትሰራቸው ነገሮች ምናልባት ሊኖሩ ይችላሉ። ይሄ ሲሆን አጋዥ። አሁን አንተ ለምሳሌ በማሽን ምናምን እኔ ነኝ ልብሱን በጣም አሳምሬ ማጥበው ምናምን ብለህ አስበህ በማሽን ብታጥብ ምን አረክ? አጋዥ ናት እሱ። ሌላውን ትሰራለች፣ አንተ ግን ልብሱን አጠብክ ማለት ነው። በዚህ አስኬዳል። ግን አሁን ሙሉ ለሙሉ እሷም እንዳነሳችው ደሞዝ እየከፈል ሙሉ ለሙሉ በቃ ጠዋት ትወጣለህ፣ ማታ ትገባለህ፣ ረፍ ብለህ ራት ቀርቦልህ ምን ብለህ ጨርሰህ የምተኛ ከሆነ ምንም ማታግዛት ከሆነ አጋዥ ልትሆን አትችልም። ሙሉን እሷ ናት የሰራች ግን አይደለም። ሙሉን እሷ ናት የሰራች። ያልሆናችሁበትን ምክንያት ነገር ማገዝ ማለት ምንድን ነው? የግድ አንተ የሆነ ነገር መስራት አለብህ ማለት ነው እንዴ? ማገዝ ታዲያ ምን ማለት ነው? ለአንተ ለምን አላሳርፍህም እንዴ? ነው አንተ ስራ እየሰራህ ከሆነ አንተ አሁን የቀን ሰራተኛ ቀጠርክ እንበል እያገዛህ ነው። ሌላ ቦታ ትሂድ። የቤት ሰራተኛ ላይ እናውራ። የቤት ሰራተኛው ላይ እናውራ። እኔ ጠየቅኩህን ንገረኝ። እኔ ያልኩህን መጀመሪያ ስማኝ። እሺ ሰው ቀጠርክ፣ ለምሳሌ ብቻህን እዚህ ከውጭ ዕቃ ውስጥ ድረስ ማስገባት አልቻልክም። የቀን ሰራተኛ ቀጠርክ፣ እያገዛህ አይደለም? ያን እኮ በጣም ይለያል እንዴ? አይደለም። ቆይ ተረጋጉ። አሁን ይሄ ነው ወይ አይደለም? አገዘኝ ማለት ይኸውልህ፣ አገዘኝ ሳይሆን አገል ለምሳሌ እሱ የእንጨት ሰራተኛ እኮ ተሸካሚ ከሆነ ተሸከመልኝ ነው ማለት በቃ ፔሬድ ቆይ አንተ ለምን የቤት ሰራተኛው ላይ ስቲክ ማድረግ ለምን አልፈለግም? አሁን አንተ ስራ አይ በቃ ተውስ፣ ምንም ጥቅም ስለሌለው ምን አስለፋኝ? ለምን እንደ ያወራን አይደል እንዴ? ስማኝ፣ አንተ ተቀጥረህ የምትሰራበት ቦታ ሰራተኛ ነህ አጋዥ? ይለያያል። የምሰራው ነገር ይወስነዋል። አሁን የሚያውቁት ከሆነ እኔ የምሰራውን ስራ የሚያውቁት ከሆነና ሙሉን ሰዓት መቸገር የማይፈልጉ ከሆነ እያገዝኳቸው ነው። ምንም ጥያቄ እኮ የለውም። ማገዝ የሚለውን ሀሳብ በትክክል የተረዳችሁት አልመሰለኝ። ማገዝ ማለት ምን ማለት ነው እኮ? እኔማ ነገርኩ እኮ፣ እኔ እየነገርኩ ነበር። እስቲ አንተ የተረዳኸውን በቤት ሰራተኛ ዙሪያ በቤት ሰራተኛ አትውጣ ነው የምልህ። አሁን ሌላ ነገር ሳንገባ አይደለም። አሁን ኮንሴፕቱ ምንድን ነው መሰለህ? እሺ የቤት ሰራተኛን የቤት ሰራተኛ በሏት። የቢሮ ሰራተኛን ደግሞ ቆይ የቤት ወደ ማገዙ እኮ ስንመጣ ለምሳሌ እሷ በቀን ውስጥ ልታደርግ ከሚጠበቅባት የሥራ መዘርዝሮች መካከል አንተ ወስደህ የተወሰኑትን
የምትሰራላት ከሆነ እውነትም እሷ ተጋገዛችሁ። ስለዚህ ማገዝ ትርጉሙ ግን እንደዛ አይደለም። አጋዥ ሆነች። ማገዝ ትርጉሙ እንደዛ አይደለም። እሺ እንዴት ነው ትርጉሙ ንገረና። እሺ ማገዝ ማለት ማሳረፍም ሊሆን ይችላል። አሁን ለምሳሌ የሆነ ነገር እየሰራሽ ዋልሽ ወይ ደግሞ እየኖርሽ አግብተሽ እየኖርሽ ቆየሽ፣ ከዛ በኋላ አድካሚ ሆነብሽ ስራው፣ አሳረፈችሽ ማለት አንቺን አስቀምጣሽ እያገዘችሽ ነው ቤት ውስጥ ማለት ይሄም መሆን ይችላል። ማገዝ ማለት ሐሳቡ የግዴታ ግማሽ አንቺ ግማሽ እሷ ማለት አይደለም። የማገዝ ቃሉ ትርጉም ከሆነ ማለት ትክክለኛ በቤት ሰራተኛና አሰሪ ቤት አጋዥ ብዙ ጊዜ አሁን ተመላላሽ አጋዥ ነው የሚባለው። ምክንያቱ ምንድነው? ጠዋት ላይ ይመጣሉ እስከ 4 ሰዓት ወይ እስከ 5 ሰዓት ድረስ የሆነ ፈለጉት ነገር ይሰርታሉ። አይደለም እዛው ካደሩ ማገዝለት ኖ እያልኳለን። አሁን ለዘመን ቆይ ከንተ ከክርክሩ ሐሳብ ውጣና ጤነኛ በሆነ አይምሮ ተረዳኝ። አሁን በጣም በሆነ አይምሮ እየተረዳሽ ነው። አሁን እኔ ለምሳሌ ጠዋት ትቼባት ወጣለሁ፣ እንደው ህዝቡም እንዲፈርድ ነው። አሁን እኔ ጠዋት ልጄን ትቼባት ወጣለሁ። እሺ ልጅ ይዛ ሙሉ የቤቱን ስራ ትሰራለች። እሺ ሙሉ የቤቱን ስራ አጠቃላ ማለት ነው። እኔ ማታ ገባለሁ፣ ልብሴን እቀይራለሁ፣ ቁጭ እላለሁ፣ ራቴ ይመጣል፣ በላው፣ እተኛለሁ። ከዛ ጠዋትም ልጁ ከተነሳ ልጁን ይዘሽ ውጪ ይላታለሁ። ልጁን ይዤ አስወጥቼ እኔ በሬን ቆልፌ እተኛለሁ፣ እሷ ስራ ትሰራለች። ጥሩ ነው። እሺ እቺ ሴትዮ ሰራተኛ ናት፣ አጋዥ ነች። እሱ ይሄን ነው እያልኩ ያለሁት። አሁንም ሁለት የተለያየ ኤንቲቲ አድርገሽ አታስቢው ነው አንተ ከቃሉ ነው ችግርክ አይደለም። እናንተም ከቃሉ ነው እኮ ችግራችሁ። መጀመሪያ ምን ነው ማውራት የጀመራችሁት እኮ አጋዥ ማለት እንደዚህ ነው፣ ሰራተኛ ማለት እንደዚህ ነው እያላችሁ አይደል? አይደል? የቃል ችግር ነው ያንቺም እኮ አይደል? የቤት ሰራተኛ ለምን አትባልም? ብትባል ምን ችግር አለው? እኔ አትባል አይደለም እያልኩ አትባል አላልኩም እኮ። አጋዥ የሚለውን ቃል እንዴት የተረዳችሁት ነው እያልኩ ያለው። ኮንሰፕቱ እሱ ነው። ማገዝ ደግሞ ሲባል እኮ መካፈል ማለት ነው። አይደለም ማለት አይደለም። ሙሉ ለሙሉ ሲሶ መካፈል ምናምን ሳይሆን አስገባ እንደዛ ምን ነገር ያለው እኮ ነው። ለምን የመንግስት ሰራተኛ ይባላል? የመንግስት አጋዥ ለምን አይባልም? ቆይ ለምሳሌ ዘመን ያው ነው እኮ ያገዝሽ እኮ ነው። መንግስትን ባይዘ መንግስት ሁሉንም ቦታ መስራት የማይችል ከሆነ አሁን ለምሳሌ ጽዳትም ምንም መሆን የማይችል ከሆነ ማገዝ ነው በተዘዋዋሪ። ምን ነው ጽዳት አጋዥ ልንላት እንችላለን። አንዲት ሴት የምን የጽዳት ምን ጽዳት አጋዥ ጽዳቱን ማን ነው የሚሰራው ነው ጥያቄው። ጽዳቱን መጀመሪያ መስራት የማይችል ሰው ከሆነ የማይችለውን ሰውየው መስራት የማይችለውን ነገር ሄደሽ እየሰራሽለት ከሆነ ሌላ ጉዳይ ሊሆን ይችላል። መስራት ግን ይቻላል። ባይዘው ማንም ሰው ምንም ነገር መስራት ይችል ይሆናል። ለምሳሌ በእኔ ሙያ ባለውበት ሙያ አለቃዬ ሙሉን ስራው መስራት ይችላል። ግን እኔ መኖሬ እዛ 5 ቀን ወስዶ የሚሰራውን ስራ እኔ በመኖሬ እሱ የሆነ ሌላ ስራ ይሰራል፣ እኔ ሌላ ስራ እሰራለሁ። ሊቨሬጅ ማለት ቆይ ሊቨሬጂንግ ነው። አልጣመሽም? ሼር መደረግ ማለት ነው ስራው። አሁን እዚህ አጋዥ ማሳረፍም ጭምር ነው። ሌላ ስራ እንድትሰራ ትሆናለህ ነው። አንተ ሁለት ቦታ መሆን አትችልም። በቃ የቤቱን ስራ ይኸውልህ ጥንቅቅ አድርጋ ነው የምትሰራው ሰራተኛ ነው። ይሁን እና ጥሩ ነው። ሰራተኛዋ ጥንቅቅ አድርጋ የምትሰራ ከሆነ የቤት ውስጥ ሰራተኛ ናት። ጥሩ ይመቻችሁ። በቃ ችግር የለም። አሪፍ ዘመን አላመነበትም። አይ ለማንኛውም እዚህ ሐሳብ ላይ የራሳችሁን ሐሳብ አስተያየት አስቀምጡልን እንግዲህ አድማጭ ተመልካቾቻችን። ምክንያቱም አጋዥ ስንል መካፈል ወይ ደግሞ የተወሰነም ነገር ያንን ሰው ማገዝ ወይ መተጋገዝ የሚለውን ኮንሰፕት ይይዛል ነው የኛ ሐሳብ። አይ ምንም ቢሆን የቤት ሰራተኛ ለሚለው ቃል አቻው ያለ ማገዝም አይደለም ሚል ኮንሰፕት ነው ያለው። እንግዲህ የራሳችሁን ሐሳብ አስተያየት ስጡበት። ቆይታችን እንግዲህ ይሄን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እንግዲህ ፕሮግራሙን አይታችሁ ከቆያችሁ እስካሁንና ከፈጸማችሁት ላይ ቀር ለሌሎች ማጋራት ቸል ይባል። ሰብስክራይብ ካላደረጋችሁ አድርጉ። ላይክ አድርጋችሁት እንድትወጡ እንጠይቃችኋለን። ከስር በመናስቀምጥላችሁ ስልክ ደውላችሁ ቀጥታ ተሳትፎ ማድረግ ይቻላል። 0912 50 54 32 እናመሰግናለን። Abet